ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ በዚች በምታምር በጎመን መቀቀያ ሸክላ ነው እንግዲህ ጎመን ዝልቦ የምንሰራው። ሸክላ እንግዲህ ወጥ እንደሚጣፍጥ ታውቃላችሁ። ዛሬ ደግሞ ጎመን ዝልቦን ደግሞ በሱ እንሰራለን። በጣም ነው የሚጣፍጠው። እንግዲህ እንደዚህ ደግሞ አሳምረን ነው የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ እንግዲህ ላይክ ብታደርጉልኝ በጣም ደስ ይለኛል። ይኸውላችሁ እቺ የጎመን መቀቀያ ሸክላ ናት። በጣም ነው ወጥ የምታጣፍጠውና ጎመናችንም ደግሞ እንደዛ ይጣፍጥልናል። አሁን እዚህ ጋር ሰፋፊውን ጎመን ያመጣሁት እሱን በደንብ ተመልክተን አንዳንድ ነገር እንዳይኖረው እንግዲህ ቀንጥሰን ቆንጆ ጎመን ዝልቦ እንሰራለን። እንግዲህ እንደዚህ ሰፋ ሰፋ እያደረግን እንቀነጣጥሰውና በኋላ ላይ ሙትት እንዳይልብን ማለት ነው። ከዛ ደግሞ የተወሰነ ግንዱንም እንጨምርለታለን። ያው ግንዱም ደግሞ በጣም ነው የሚጣፍጠው። ከስጋ ጋር አብራችሁ ስትሰሩት ቆንጆ ነው የሚሆነው። ያው ለጎመኑ ደግሞ ጣዕም ይሰጠዋል እና የተወሰነ ግንዱንም እንደዚሁ ቀነጣጥሼ አስገባለታለሁ። ይኸው እንደዚህ አድርጌ ሁሉንም ቀንጥሼዋለሁ። ግንዱንም የተወሰነውን ደግሞ እንደዛው ከላይ ላጥ አድርጌ አነሳ አነሳ አድርጌ ከትፌ እሱንም ይኸው አምጥቼዋለሁ። የተወሰነውን ነው እሱንም የማስገባው፣ ግንዱን ሁሉንም አይደለም እያስገባሁት ያለሁት። ከዛ ሳህን ላይ አድርገን አጥበን እሱን እናስቀምጥና ሌላውን ስራ እንሰራለን። አሁን እዚህ ጋር ደግሞ የምጨምረውን ስጋ የተወሰነ ስጋ አምጥቻለሁ። እሱን ደግሞ ትንሽ እንደዚህ ጎላ ጎላ አድርጌ ከትፌ እጨምርበታለሁ። ያው ትንሽ ደግሞ ቅባት ቢኖረው ቆንጆ ነው፣ ጥሩ ያደርገዋል ማለት ነው። የጎመኑን ለዛ እንዲኖረውና እንዲጣፍጥ ስለሚያደርገው ትንሽ ስብ ነገር አድርጌበታለሁ። ያው በተለያየ ጊዜ ዝልቦ የሰራሁትም አለ ቪዲዮ ውስጥ። ይሄኛው ግን በዚችኛዋ በሸክላዋ በምሰራት በሷ ስለምሰራና እንዲሁም ደግሞ በከሰል ነው የምንሰራው። በመጀመሪያ እዚህ ጋር መጥበሻ ጥጄ ስጋውን እዚህ መጥበሻው ላይ የምናበስለው። ሸክላ ውስጥ ካደረግነው ዘይት ካደረግንበት ሸክላችንን ስንጥቅጥቅ እንዳያደርግብን እና እንዲሁም ደግሞ የተለየ በዘይት ካደረግነው ጣዕሙን ያበላሽብናልና መጀመሪያ እንደዚህ በመጥበሻ ስጋውን ጠብሰን ስንጨምረው ቆንጆ ነው የሚሆነው። ትንሽ ዘይት ጨምሬበታለሁ። አነሳ አድርጌ ነው ዘይት የጨመርኩት። የተወሰነ እንግዲህ ሰሞኑን ጠፍቻለሁ፣ እየመጣሁ እየሰራሁ አይደለም። እንግዲህ ዛሬን ስራዬን ደግሞ ከተመቻችሁ ላይክ አድርጋችሁ ስራ የሰዎች ዘንድ ቢደርስና እኔንም ብታበረታቱኝ በጣም ደስ ይለኛልና ላይክ አድርጉልኝ። በዚህ አጋጣሚ እሱን ነው ማስቸግራችሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይሄን ያህል ስጋውን ካበሰልነው በኋላ በሽሪምሪ የተከተፈ አንድ ቀይ ሽንኩርት ጨምሬበታለሁ። ከዛ እዚህ ጋር ነጭ ሽንኩርት አደረግኩበት። እሱንም ጎረጎረ አድርጌ በትልልቁ አድርጌ ነው ነጭ ሽንኩርቱን የጨመርኩት። ሁሉም ነገር እዚህ ጋር ጨራርሰን ስንጨምረው ለሸክላው ጥሩ ነው። ከዛ እዚህ ጋር ሙቅ ውሃ ነበረኝ ትንሽ ጨመርኩበት። በኋላ ላይም ያው ጎመኑን እንዲያበስልልን ማለት ነው። ትንሽ ኮረሪማ ጨምሬበታለሁ። እንዲሁም ደግሞ ጨውን ጨምርበታለን።
ሸክላ ውስጥ ካስገባን በኋላ እንደዚህ በጣም ካማሰል ነው ሸክላችንም እንዳንጎዳው እዚሁ ጋር ጨራርሰን ከዛ ጎመናችንን እዛ ላይ እንጨምራለን። ይሄው አሁን ያኛውን አውጥቼዋለሁ ስጋውን። ከዛ እንደዚህ አድርገን ሸክላችንን እንጥድና ያቁላላነውን ስጋ ውስጡ መጀመሪያ እንጨምራለን። ከዛ ጎመኑን እዚህ ጋር አጥቤ አንጥቼዋለሁ። ከዛ እሱን ጨምረን ከድነን እናበስለዋለን። በመሃል ውሃ እንዳይጨርስ ሸክላ ስለሆነ ምጥጥ ስለሚያደርገው ውሃ እየጨመራችሁ ብታበስሉት ቆንጆ ነው። ውሃ እንዳይጨርስባችሁ ማለት ነው። ይኸው አሁን ከድኜ አበስለዋለሁ። በእንደዚህ አርገን ስናበስለው እንደ እስቲም በደንብ አርጎ ነው የሚያበስልልንና ቆንጆ ነው የሚያደርግልን። እንዲህ ስታማስሉ በሸክላ ስትሰሩ በጣም ሸክላችሁን እንዳትጎዱት ቀስ እያላችሁ ጥንቃቄ እያደረጋችሁ ስታማስሉ እንደዛ አማስሉት። ጣዕሙን ግን በጣም ነው የሚጣፍጠው። በሸክላ እንደዚህ ሲሰራ ቆንጆ ነው የሚያደርገው። እንዳልኳችሁ በመሃል ውሃ ከጨረሰ ውሃ እየጨመራችሁ አብስሉት። መጨረሻ ላይ ግን ውሃውን ደግሞ ትንሽ ጨረስ እንዲያደርግ በጣም ውሃ በውሃ አታድርጉት። እኔ አሁን ውሃ ትንሽ አነስ ሲለው ሙቅ ውሃ አፍልቼ ከጎኔ ስላለ እየጨመርኩ ነው እያበሰልኩት ያለሁት። ይኸው ቆንጆ ሆኖ እየደረሰልን ነው። በእንደዚህ በሸክላ የተለያየ ወጦችም ስትሰሩበት ወጡን በጣም ነው የሚያጣፍጠውና እስቲ ሰርታችሁ ሞክሩት። እንደዚህ ሸክላዋን ገዝታችሁ ማለት ነው። ቃሪያ ለጣዕም ያህል ቃሪያ ጨምሬበታለሁ። ይኸው ቆንጆ ሆኖ ደርሶልናል። አሁን ደግሞ እናወጣውና ደግሞ እንግዲህ እናየዋለን። በጣም ቆንጆ ሆኖ ነው የበሰለልን። እናንተም ሰርታችሁ ብትሞክሩት በጣም ደስ ይለኛል። የሚፈልግ ሰው እዚህ ጋር ቅቤ መጨመር ይችላል። እኔ ግን ቅቤ አልጨመርኩበትም። እንደዚሁም ቢበላ ጣዕሙ ቆንጆ ነው። ይኸው እንግዲህ አውጥቼዋለሁ። ይኸውላችሁ የሚያምር ከለሩ ራሱ ቆንጆ ሆኖ ነው የበሰለልን። እናንተም እንግዲህ ሰርታችሁ ሞክሩት። እስካሁን ከኔ ጋር ስለነበራችሁ እጅግ ከልብ አመሰግናለሁ። እንግዲህ ስራዬ ከተመቻችሁ ላይክ አርጋችሁ አበረታቱኝ። ላይክ ከሌለው ምንም ዋጋ የለውም። ሰሞኑን ያው የማልሰራው አንዳንድ ጊዜ ያው ቻናላችሁ ውርድ ሲል ያው ተስፋ የሚያስቆርጣል ላይክም ስለሌለው ማለት ነው። እና ላይክ ብታደርጉልኝ ደስ ይለኛል። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው